ሆነች ጀምረሽ ነበር እንዴ? እቃያን ቋንቋሽ በደንብ አልሰማንሽም። እቃያን ቋንቋሽ ስለነበር በደንብ አልሰማንሽም። አሁን ከመጀመሪያው ጀምር። እሺ ያው ላወራ የገባሁትኝ ከሰባት ዓመት በፊት የጀመርኩትን ትክክለኛውን የህይወት ታሪክ ነው። ግን ከዛ በፊት ከመጀመሪያም ስለምትይኝ ያ የሚያስተምረው ከአሁኑ የበለጠ የበፊቱ ነው። በፊት የህይወት ታሪኬ ስለሆነ የፍቅር ታሪኬም የህይወት አጠቃላይ ማለት ነው እና የሚጀምረው ትምህርት ቤት ሃይስኩል ላይ ነው። ሃይስኩል 9ኛ ክፍል ላይ ስገባ ይሻላል እኮ ያው ሚክስ ስለሆነ ዝም። እሺ ልጀምራለሽ ጋር ሀ ብለሽ ፍቅረኛሽን ካየሽበት ቀን። እሺ ያየሁበት ቸርች ነው። ቸርች ቤተክርስቲያን ማለት ነው እና እሱ የቤተክርስቲያን አገልጋይ ነው። እኔም እዛ ሳገለግል እዛው ተገናኘን። ማለት በቃ ምስኪን ነገር ነው ምናምን በቃ ሰው እኔ ደግሞ ከጓደኞቼ ጋር ምናምን ነገር እንትን ስል እሱ ለብቻ ሆኖ ምናምን አየዋለሁ እና በቃ በዛ ቆይ ይሄንን ልጅ ልቅረበው፣ ለምንድን ነው ብቸኛ የሆነው ጓደኞቼ ላስተዋውቀው ምናምን እያልኩኝ የወንድ ጓደኞች አብረውኝ የሚያገለግሉ የቤተክርስቲያን አብረውኝ የሚሄዱ የሰፈር ልጆች አሉ እና ማታ ማታ ስለሆነ የምንለቀቀው እንዳልፈራ ከእነሱ ጋር ነው የምሄደው የምመጣው እና ግን ከዛ መሀል አንድ በጣም መወዳት ጓደኛ አለችኝ እና እሷ ጓደኛ አላት። የእሷን ያው እንትን ማለት አስፈላጊ አይደለም፣ ግን ይሄ ልጅና እኔ የወደድኩት ልጅና የእሷ ፍቅረኛ ጓደኛሞች ናቸው። ግን እሱን ሳይቀርበው በፊት እኔ ነኝ ያንን ልጅ ያኛው ልጅ ጓደኛዬ የሴቷ ጓደኛዬ ፍቅረኛን ያገናኘዋቸው እንትን ማለት ጓደኛሞች እንዲሆኑ ያደረግኩት ከኔ ከወንድ ፍቅረኛዬ ጋር እኔ ነኝ። ልጁ ብቸኛ ስለሆነ አሳዝኖኝ በቃ ይሄ ልጅ ብቸኛ ነው ለምንድን ነው አብራችሁት ማትሆኑት ምናምን ብዬ ከልጆቹ ጋር ከወንድ ጓደኞቼ ጋር አንድ ላይ ጓደኝነት አስጀመርኩት ማለት ነው። እና ተዋወቃቸው በቃ እነኚህ ልጆች ከሌ ይባላሉ አብረሃቸው ሁኑ ምናምን። ያሳዝንም ምናምን አይ ያሳዝናል እየተባለ ነው ብዙ ነገር የሚጀመረው እያሉ ሙድ ይዙብኛል። ያው የልጅነት ስለሆነ 9ኛ ክፍል ናት እና 9ኛ ክፍል አንድ ሃይስኩል ላይ ነው የምንማረው ማለት ነው። እንዴ እዚህ ነው እንደሚማረው ይሄ ልጅ ምናምን ብዬ ያው አካባቢያችን የተራራቀ ነው። እዛ ቸርች ባይመጣ እንገናኝም አላውቀውም ነበር ማለት ነው። ሃይስኩል ሳየው ደግሞ እንጂ ይሄ ልጅ ምናምን ብዬ እጅ ሰላም ምናምን ስለ በቃ አይናፋር ነው ምናምን ሰላም ነው ምናምን ብሎ ወይኔ ምን አይነት አይናውጣነት ምናምን ይላል ማለት ነው ለሰዎች። ከዛን ይነግሩኛል ኧረ ልጁን እኮ ሼም እያስያሹ ነው ምናምን በግድ አይናውጣ አረግሹ ምናምን እያሉኝ በቃ እኔ በጣም በቃ ይሆናል አይደል አይተሹ ሊሆነ የምትወጂው እኔ አብሮኝ በሆነ ያኔ ደግሞ ገና ያኔ ፋየር ኤጅ የሚባለው ላይ ስለሆነ በቃ ሁሉም ፍቅረኛ ሲይዙ ምናምን እኔ እስከማናንሽ ለምን እኔ ሳልጀምረ ምናምን የሚል ነገር እንትን አለኝ እና በቃ በጣም እቀርበዋለሁ። በጣም ስቀርበው ከዛም በኋላ በቃ እንደዚህ ቀስ እየተባለ ከጓደኞቼ ጋር ሲሄድ እኔ ከሱ ጋር ከኋላ ቀርና እሱ እንዲሸኘኝ ማለት ነው አብረን ምናምን ነገር እንሆናለን እና ጓደኞቼ ሁሉም ሲሄዱ የእሱ ከኔ ጋር ከኋላ እንሆንና አብሮኝ ያደርሰኛል ማለት ነው ከቸርች ወደ ቤት ማታ እና በጣም አደገኛ አባት ነው ያለኝ እና በጣም ጥሩ ነው የዋህ ነው አባቴ። ግን መጠጥ ከጠጣ በድሮ ጊዜ አብሾ የሚባል ነገር ካወቅሽ አቡዬ ትምህርት ለመያዝ ተብሎ የቤተ ክርስቲያን ትምህርት ለመያዝ ተብሎ ጠጣ ይባልና ያን ነገር ይጠጣል እና መጠጥ ሲጠጣ ቶሎ እንዲይዝ ግዙን ማለት ነው። ቤቢ ገጠር አካባቢ ሰዎች ሊያውቁት ይችላሉ እና ቶሎ ያንን ግዝ ለመያዝ ለመሸምደድ በልጅነታችሁ ጠጡ ይባሉና ያንን አብሾ ይጠጣል በልጅነቱ አባታችን ሲነግረን ማለት ነው። እና ያ ስላለበት መጠጥ ከጠጣ እኛ ላይ በቃ ሌላ ሰው ነው የሚሆንብን። አባቴ ነፍሱን ይማረው በጣም የዋህ ነው በጣም ግን በቃ ከምነግርሽ በላይ በቃ ሌላ ሰው ነው የሚሆንብን። የሚቀጣን ቅጣት ራሱ በቃ በጣም ልነግርሽ ያው የፍቅር ታሪክ ብቻ ስላለሽ አላስረዝም እንጂ በጣም በቃ ክፉ ይሆንብናል ማለት ይቀየርብናል። እና እሱ እንዳያይኝ ተደብቄ ምናምን 12 ሰዓት ሳይሆን ቶሎ ምናምን በር ይቆለፋል ስለምንባል የቆርቆሮ በር ነች የድሮ በር በጋን ይቆልፈዋል ማለት ነው አባቴ። 12 ሰዓት ከሆነ ላለም ቶሎ ብለን ነው በቃ ምንገባው እና እሱ ደግሞ ያስቆየኛል ማለት ነው። ከቸርች በቃ ሁሉም ሲገቡ ጓደኞቼ እኔ እና እሱ በር ላይ ቆመን በቃ ይመሻል በቃ ወይኔ ልግባ ብዬ ስገባ በጣም ተቀጥቅጬ መቶኝ ምናምን አባቴ ይገባለሁኝ ማለት ነው። እንደዛ እያለን በቃ የፍቅር ታሪክ 9ኛ ክፍል
10ኛ ክፍል 11ኛ ክፍል ድረስ አብረን ሆነን ግን በዛ መሀል በጣም በቃ አብረን ከሆንን ግን የፍቅር ታሪክ እኔ ነኝ የጠየቁት ጥያቄው ማለት ነው። ለምን ፍቅረኛሞች አንሆንም? ዝም ብለህ እየሸኘኸኝ ለምንድን ነው የምንመለሰው? ሁሌ እኮ ለምንድን ነው እነሱ እንደሚሆኑት ፍቅረኛሞች ለምን አንሆንም ብዬ የጅል ጥያቄ ላረግ ጠየቁት እና በቃ እኔም እኮ ፈርቼ ነው እንጂ እኮ ልነግርሽ እያሰብኩ ነበረ። ግን በቃ ብዙ ነገር እንትን ስትይ ፈራሁኝ ምናምን አለኝ ማለት ነው። በቃ ደስ አለኝ ምናምን እሺ አልኩትኝ። በቃ አብረን ነው እሺ አለኝ ነው እንጂ ምን እሺ ይለኝ እለዋለሁ። አብረን ሆንን በቃ ደስ አለኝ እና አብረን ከሆንን በኋላ አንድ ጓደኛ ሌላ ጓደኛ እሱ የሚያውቀው የእሱ ሰፈር ልጅ አስተዋወቀኝ እና ልጁ ፍቅረኛ እንደሆነ እያወቀ ያለኝ የሚያሳየው ነገር ሌላ ነገር ነው። እሱ በሌለ ሰዓት ምናምን ይጠብቅና እኔ ስጠብቀው አይመጣም ዛሬ ምናምን ይለኝና እኔ ልሸኝሽ ይለኛል እና በቃ አላል የዛ ሰዓት ምንም ስለማላቅ ይሁን አላቅም የሆነ እንደመላፋት ፍቅረኛ ማድረግ የሚገባውን ነገር እሱ ያደርግና ለማድረግ ምናምን እንዴ ምን እየሆንክ ነው አንተ ጓደኛ ካረል እንዴ እሱ እኮ እንደ ወንድምህ እንደ ጓደኛ ምን ሆነ ነው ምናምን እለዋለሁ። እና በጣም እኔና እሱን ለማጣላት ብዙ ነገር ይጠራል ብዙ ነገር እና ትምህርት ቤት ሃይስኩል ላይ እየተማርን 9ኛ ክፍልና 10ኛ ክፍል አንድ ላይ ነው አንድ ትምህርት ቤት ነን ብዬሻለሁ። እና እዛ ስንማር ክላስ ውስጥ እኔ ክላሳችን ይለያያል የእሱ ኤ ነው የኔ ቢ ነው እና እዛ ስንማር እያዳመች ነው ብያ ኤርፎን አለች እና 9ኛ ክፍል እኔ ሆኜ 9ና 10 አብረን ሆነን 10ኛ ክፍል ላይ በቃ በጣም እሱን ፍቅር የያዘው በጣም መውደድ በቃ እንደሚወደኝ አረጋገጥኩ። እኔም ደግሞ በጣም ወዷለሁ። በቃ በጣም እላፊ እንትን ማለት ጀመረን እና በዚህ ማለት ደግሞ እህቴ ታላቅቴ ኩዌት የሚባል ሀገር ነበረች እና አባቴ ትንሽ በጣም ቤት ውስጥ እንደነገርኩሽ አስቸጋሪ ባህሪ ስላለው በቃ እኔ ወደ አረብ ሀገር ልሄድ እንዲህ ምናምን እያልኩ አስባለሁኝ እና ለእሱ ለማክረው እላለሁኝ እተዋለሁ። በቃችንም ቢያንስ 12 ልጨርስና ወረቀቴን ይዤ ብሄድ ይሻለኛል ምናምን እያልኩ 10ኛ ክፍል ላይ ትንሽ በተን ስልክ ተገዛልኝ ማለት ገዛችልኝ እህቴ እናትና አባቴን ለማገናኘት ብላ ማለት ነው። ከዛን በቃ እሷ ብር ስትልክ ምንም ስትል እሰማለሁ። ደስ በቃ እንዲህ ብር እንደዚህ ይገኛል እንዴ እንደዚህ ያኔ ብዙ ብር ነው 1000 ብርም 2000 ብርም ከተላከ በጣም ደስ በቃ እንትነላል እና በጣም አረብ ሀገር ለመሄድም እጓጓለሁ። በመሀል ደግሞ እሱንም በጣም እየወደድኩ ስለሆነ 9ኛ ክፍል ተዋውቀን 10ኛ ክፍል 1 አመት ሆኖናል ማለት ነው። 10ኛ ክፍል ላይ ሆኜ ግን በጣም ባህሪው ተቀየረ ማለት በጣም ወደዋለሁ ይወደኛል። ግን ቅናት የሆነ በስልክ እንትን የቴሌ ለምን አይሆንም ሚሴጅ ጤጤጥ ካለ ማን ነው ምንድን ነው እያለ እንትን ማለት ጀመረ እና የሆነ ጊዜ ከትምህርት ቤት ማታ የከሳገ ቤት ሆነን ማታ ስንለቀቅ 11 ሰዓት ምናምን ከፊት ከትምህርት ቤት በመጀመሪያ ወጥቶ ሰፈር ጠበቀኝ ማለት ነው። ቻርጀር ይዞ የገመድ ቻርጀር ይዞ ከዛ ለከያ የሆነ ጓደኛ አለው አላልኩሽም? የእሱ ጓደኛ እሱ ከወንድ ጋር ክላስ ውስጥ ያኛው ልጅ ደግሞ ከኛ ክላስ አንድ ክላስ ነው። የሚገርምሽ ነገር የእሱ ጓደኛ ከኛ ጋር አንድ ክላስ ነው እና ከወንድ ጋር ነው የምትቀመጠው። ከወንድ ጋር አረካቷን ብታየው እንዴት እንደሚያደርጋት ምናምን እያለ ላይ ከነግሮታል። ከዛን እኛ ሀገር ናዝሬት ነው አዳማ ማለት ጠላ እንትን ብሎ ጠላ ጠጥቶ ከትምህርት ቤት ቀድሞ ወጥቶ ጠጥቶ እንደ መስከር ብሎ አይኑ ደም ለብሶ ቻርጀር ይዞ ሊመታኝ ማለት ነው። በቃ በጣም ሞልቶታል። ጭንቅላቱን እንደሞላ ያወቁት በዛ ነው እና በጣም እኔ ደግሞ ያቺ ሰዓት ከትምህርት ቤት ገብቼ ነጠላ ለብሼ ቶሎ ብዬ ቤተክርስቲያን ለመሄድ ያለኝ በቃ እሱን ለማግኘት በዛ ሰበብ ስለሆነ የማገኘው ቻርጀር ይዞ ጠብቆኛል። እኔ ደግሞ አላወቅ ከትምህርት ቤት ለአቅፈው ብቻ ወደ ጥግት ስል በቻርጀር ብቻ ነው እጄ ልብልብ ጀጉርድ ነው እንትኔ መታኝ። በጣም ደነገጥኩም። እንዴ ምን ሆነ ነው ምናምን በቃ ለመያዝም እንትን አልኩኝ። ጉሩም ስና ነው ያስኩኝ ለመያዝ እንዲስፍ ጨረጨር ምናምን ግፍትር አድርገኝ ሁለተኛ ጠገብ እንዳደርሽ ምናምን ብሎ መጥፎ ስለው ሰለበኝ። ምን አድርጌው ነው ምናምን ነገር አለኝ አልኩኝና ምን እያሰበ ነው ይሄ ልጅ ጥሩ ልጅ አልነበረ እንደዛ ብሎ እንደዛ ስንት ነገር ብዬ በጣም በቃ ውስጥ ኢንተርናል እያለቀስኩኝ ስቅስቅ እያልኩ የዛን ቀን ቸርችም አልሄድኩኝም። በቃ እያለቀስኩኝ መሸ። ከዛ እደውልለታለሁ በዛች በበተን ስልኬ ስደውልለት ይዘጋል። አሁን በቃ ጭንቅ መጨረሻ ላይ ስዊች ኦፍ አድርጎት አይሰራም ስልኩ ማለት ነው። ከዛም በኋላ በቃ ምን ሆነ ነው በጠዋት ሄድኩኝ። በጠዋት ሄጄ አገኘሁት እና ምን ሆነክ ነው ምን አድርጌክ ነው? እኔ ትናንትና እኮ ጠላ ጠጥቼ በጣም ተናድጄ ነው እኔን ወይኔ ቀስ በይ እኮ ሰብስቤ ውጥፍ አድርጊ እኔን ውጥፍ አድርጊ ማሪዋ
ከዛን በቃ ምን ሆነ ነው ጠዋት ስለው እንደዚህ እኮ ጓደኛዬ እንዲህ ብሎኝ ነው ትምህርት ቤት አብዲ የሚባል ልጅ አለ አብሮሽ የሚቀመጥ እንዴት አደርገሽ እንዴ እሱ እኮ ጎበዝ ተማሪ ስለሆነ ነው ከእሱ ጋር የምቀመጠው እኔ በትምህርት ጎበዝ እንደሆን ጥሩ ደረጃ እንድደርስ አትፈልግም ምናምን እለዋለሁ። እና ልጁ ደግሞ በጣም መጋዘን አላቸው ምናምን እኛ ሀገር በቃ የሀብታም ልጅ ነው ልጁ ማለት ነው። እና እረፍት ሲወጣ ብስኩት ምናምን ይገዛልኛል። ቶሎ ብሎ ጎበዝ ተማሪ ስለሆነ ይገባል። ከእሱ ጋር ቁጭ እላለሁ። ብስኩትም ምንን እየበላሁኝ አብሬው በቃ ቁጭ እላለሁ። ለካ ያኛው ልጅ በቃ ከዛኛው ልጅ ጋር ከራሱ ጓደኛ ጋር አጣልቶኝ ከዚህኛው ብር ተቀብሎ ለዚህኛው ሊያጣብሰኝ ይፈልጋል። ይህን ነገር አላወቅኩም። ከዛን ልጁ ደግሞ አልነገረኝም። ያኛው ልጅ እንደሚወደኝ አልነገረኝም። ግን በጣም ነው በቃ የምንቀራረበው፣ አብረን ነው የምንቀመጠው ምናምን። ከዛን ቆይ ይሄ ነገር ምንድን ነው በቃ እንትን እያልኩኝ ባስብ ምንም ነገር ሊመጣልኝ አልችልም። መጨረሻ ላይ ምንድን ነው ማን ነው እንደዚህ እያለ የሚመክር ምናምን ስለው ጓደኛዬ ከዚህ ልጅ ጋር እንዳትቀመጭ የነገረኝ ነገር አለ ከዚህ እንደውም ሲስማት ደርሼባታለሁ ብሎኛል። ስለዚህ ከዚህ ልጅ ጋር እንዳትቀመጭ አለኝ። እሺ በቃ እኔ ቦታ ቀይራለሁ፣ አኮርፈዋለሁ፣ አንተ ብቻ እንትን አትበለኝ፣ አትጣለኝ ምናምን አልኩት። እሺ ያለ ቦታዬን ቀየርኩኝ። ልጁ ምን ሆነሽ ነው የተለወጥሽው ምናምን፣ በቃ እኔ ከአንተ ጋር መቀመጥ አልፈልግም ምናምን አልኩት። ከዛን ግን እኮ እወድሻለሁ ምናምን ሲለኝ እንደ አንተ ያመሃል እንደ ልክ አንተ ነህ እንደዚህ አይነት ፊት እየሰጠኸው ነው ልክ አንተ ነህ እንደዚህ የምታስጠምደኝ ምናምን ብዬ ከልጁ ጋር በቃ እንትን አልኩኝ። ተቆራረጥኩኝ፣ ተጣላሁት ማለት ነው፣ አኮረፍኩት። ከዛ በቃ ሳኮርፈው ያኛውን አብሮ የሚቀመጠው ልጅ ደስ አለው። አሁን ደስ አለክ ምናምን አለ። ደስ ብሎኛል ምናምን አለ። ከዛ በቃ እንትን ከዛ ልጅ ጋር ያለንን ነገር እንትን አለ። በቃ ቅናቱን አቆመልኝ። ኡፍ ብዬ በቃ እንትን ብዬ 10ኛ ክፍል ተፈተንን። 11ኛ ክፍል ውጤት መጣለን ማለት ነው፣ ፕሪፓራቶሪ። እኔም እሱም መጣለን። በጥሩ ደረጃ አለፍን ሁለታችንም። ከዛን 11ኛ ክፍል ነው በቃ ፈተና የበዛው የዛ ሰዓት ነው። አባቴ በጣም ኦቨር በቃ እንዲጭራሽ እየጎረመስኩ ስመጣ በፊት የሚወደኝ በቃ ትንሽ ነገር እንትን ሲጠጣ ይነሳብኛል፣ ሊመታኝ ሊደበድበኝ ምናምን አባቴ። ከዛም በቃ አረብ ሀገር መሄድ አለብኝ ብዬ 11ኛ ክፍል መጨረሻ አካባቢ ላይ ትቼ ወደ አረብ ሀገር ለመሄድ እህቴን አስጨርሽልኝ ፕሮሰስ ምናምን ብያት እንትን አልኳት። ከዚ ሳስቸግራት እሺ በቃ እሺ አልኩኝ። እሺ ጀምርልሻለሁ። አንቺ መማር አትፈልጊም? ራስሽን ማጥፋት ነው ፈልጊው? አዎ በቃ ራስሽን ከምታጠፊ አረብ ሀገር ጀምርልሻለሁ። እሺ ብላ ኩዌት ነበረች፣ ለእኔ ቤይሩት ጀመረችልኝ ማለት ነው ፕሮሰሱን። ከዛን ደስ አለኝ። እሺ በቃ ስነግረው አዎ ሂጂ አለኝ ከአንዳንድ ማለት ነው። እና በቃ ሂጂ አሁን እንትን ነገሩ ለኮሜንት መልስ አትስጡት ያለሽ በጣም እንደኔ አሁን እነሱን ይማራል። እሺ አላይም በቃ ያለሽ አንቺ አቅርቢና ስትለኝ ሆን አንቺ ሀቢባ ብትሆኝና እኔ ባለ ታሪክ በሆን ይኸውልሽ እዚህ ጋር አሁን ሶፋላ እንዲህ ተኝቼ እግሬን ሰቅዬ ስልኩን እንዲያስቀምጨው አላያችሁም፣ አታዩኝም፣ ጥር ቀደዋለሁ በቃ ምን አገባሽ ገባሻ? እና በቃሽ ማየ እና አረብ ሀገር ሄድኩኝ። አረብ ሀገር ሆኜ ለምሳሌ እንዲተኝቼ ነው ምሳሌ ተኝተሽ እንዲተኝና ስልክ ቁጭ ታደርጊዋለሽ በቃ ታወሪያለሽ። እና ከዛ የማይስማ ያልሰማ ስማ ምን አገባሽ አንቺ? እሺ ማየ እና ከዛም በቃ አረብ ሀገር እንትን አልኩኝ። አረብ ሀገር ጀመርኩኝ፣ ሄድኩኝ። ከዛን አረብ ሀገር ሄጄ ቤይሩት ላይ ያኔ ዋትሳፕ ሴትዮዋን ስልክ ምናምን ለእህቴ ተደውሉላት እህቴ እንትን ስልክ ይሰጣት ስልክ ታውራ ምናምን ነገር አለቻት ማለት ነው ሴትዮዋ ደግሞ በጣም ጥሩ ናት። እሺ ብላ ሰጠችኝ ስልክ ማለት ነው። ትንሽዬ ነች ሳምሰንግ የዛን ጊዜ ሰጠችኝ እና ዋትሳፕ አወረድኩኝ፣ አወራዋለሁ። ከዛን ሳወራው እያወራሁትኝ ተቀያየረ ማለት ነው። ባህሪው ኦቨር ተቀያየረ። በቃ የሚያወራኝ ነገር እዛ ሆኖ በቃ አልተውሽም ምናምን ያለኝ እዛ ሆኜ በቃ ኦንላይን ሲገባ ገብቶ አያወራኝም እኔን ማለት ነው። ማሳንጀር ላይ ቂው ለእኔ ድምፅ እየላከ ማሳንጀር ላይ ቂው ድምፅ ይላል ማለት ነው። እኔ እሱም ብቻ ነው የምጠብቀው። ማታ ስራ እንዴት ጨርሼ በቃ ስልኬን እስከሚይዝ ድረስ ማታ ነው ስልክ ተብያለሁኝ። በቃ ሮጬ ስልኬን ነው በቃ ለመያዝ የምጣጣረው ማለት ነው። ልክ ሲይዝ ደግሞ ቆይቶ ይመልስልኛል። ሲመልስልኝ ደግሞ ሜሴጅ ቀጣጣ ይላል ማሳንጀር ላይ ማለት ነው። ግን ሰዎች ደግሞ በእንደዚህ በተመሳሳይ ነገር የነበሩ ስለሆነ ሰው መጠንቀቅም ስላለበት አይሰማሽም የኔ ድምፅ?
ድምፅ አንቺ ጋር አይደርስም ማሬ? ወይ አቤት አቤት። ምን አልሽ? አሁን ሼር አድርጌላታለሁኝ። እስኪ ካለች እንትን ትላለች። አይ ኔትወርክሽ ይሆናል እንጂ ጥያቄ እየጠየኩሽ ነበር። ምን አልሽኝ? እሺ ምን አልሽኝ? ምንድን ነው የተፈረደብሽ? ነበረ ጥያቄሽ? በዋስ ነው የወጣሁት አልሽ። መጀመሪያ ምንድን ነው በዋስ ባትወጪ ምንድን ነው ፍርዱ? እስር ነው? አንደኛ እስር ነው፣ ሲጀመር እስር ነው። አሁንም ጉዳዩ እስካልተዘጋ ድረስ እስር ነው። እስር ነው ወይ ገደብ ነው ወይ እስር ነው? የምን ብር እስር ነው እንጂ እስር ነው። ኦኬ። እኔ ደግሞ ብር ቅጣት መስሎኝ ነው የሚሆነው። አዎ ብር ቅጣት አይታወቅም። እሱ ተማሪ ነኝ ብዬ በሚለው ከተከራከርኩና ካሸነፍኩ ነው። ተማሪ ነሽ? እንደዛ ነው የሚሆነው። ተማሪ ነኝ ማለት ተማሪ ነኝ ማለት የኮሌጅ ተማሪ ነኝ። የት ሀገር? አዲስ አበባ። ኬዙ አዲስ አበባ ውስጥ ነው እንዴ ወይስ ኢማራት? እንዴ ኬዙ እኮ ኧረ አይደለም፣ ኬዙ አዲስ አበባ ውስጥ እኮ ነው። አዲስ አበባ ውስጥም ዲሊቨሪ ይሰራል እንዴ? ፕሮፋይል ፋሽን ናት የቡቲኳ ባለቤት እንዴ? አዎ ለምታውቂው ሰው ይሰራል። ታዲያ በህግ የተያዘ ነገር ከሆነ ታዲያ ሚዲያ ላይ ለምን አመጣሽው? ኦልሬዲ ምን እንዲሆንልሽ ነው? ሚዲያ ላይ ያመጣሁበት ምክንያት አንደኛ ጉዳዩን መታወቅ አለበት። ማለት አሁን ይቺ እኔን የላከችኝ ሴት ማለት ነው ሌላ አለች ዳናት ወይንም ዩኤስኤ ዳናት፣ ምናልባት ካወቃችኋት ዳናት። እሷ ከሳት ነበረ ከዚህ በፊት በዚሁ በተመሳሳይ ኬዝ ማለት ነው። እነዚህ ጉዳይ ውስጥ ከገባ በኋላ ነው ያወቅኩት። ስለዚህ እሷ በዛን ሰዓትም የዳናትን ከፍላ ምናምን ብቻ ብር ስለነበራት በብር ወጣች። አሁን ግን ምን አደረገች? ተመልሳ ያ እንዳይነሳባት እኔም ፊት ለፊት አጋፍጣ ነው የሸሸችው። ገባሻ? ሰው ደግሞ የምርም እንደዚህ አይነት ሲስተም ነገራቶችን ሊገባ ይገባል። መሸወድ የለበትም። ለሌላው እንዳይሸወድ ያስተምራል። ጥሩ ነው። በተረፈ ግን በህግ የያዘ ነገር ሆነ በህግ ብትጨርሱት ጥሩ ነው። በተረፈ ደግሞ ቅልቦችን አማክሪ፣ ቅልቦችን ጻፊለት ተስፍዬ ነው። እሺ አሁን እዚህ ጋር ሼር አድርገሽላት ካልመጣች ቅልቦችን አናግሪና በህግ እንዴት መሄድ ምን ማድረግ እንዳለባቸው ኦልሬዲ ህግ የያዘ ጉዳይ ስለሆነ ይነግርሻል እሱ። እሺ አይዞሽ። እሺ ቴንክ እሺ ኤኒ ታይም መታኔ ነኝ ካለች እንጠራሻለን፣ እናስገባሻለን። አሁን ወደ የገብርኤል አቤት ምን ያህል እንዳስጠበቅናት የገብርኤልን። እንዴት ነሽ? አለሁልሽ አብዬ፣ ችግር የለም እያዳመጥኩ ስለሆነ ስራዬ እንደውም ጨረስኩኝ። በጣም አስጠበቁ ምናምን ሰራሁኝ። ሰራሻ? እዩ ከፍጡር በፊት ፍጡር እየሰራሽ ገብተሽ ቃል ከዛ እኔ ዘግቼ መተሽ ከዛ ሌላ ኬዝ መጣብን። አሁን ያጠረ ነው ጨራርስ። ጎበዝ በቃ አሁን ፍሪ ነሽ። መዳምን መጠገብሽ የለችም ታች ናቸው። ከይማ ውስጥ ናቸው። እሺ በቃ እንሂድ። ምን ላይ ነበር ያቆምኩት? ኧረ ገና መች ጀምረሽ ነበር እንዴ? እቃ እያንቋቋሽ በደንብ አልሰማንሽም። እቃ እያንቋቋሽ ስለነበር በደንብ አልሰማንሽም። አሁን ከመጀመሪያው ጀምር። እሺ ያው ላወራ የገባሁትኝ ከሰባት ዓመት በፊት የጀመርኩትን ትክክለኛውን የህይወት ታሪክ ነው። ግን ከዛ በፊት ከመጀመሪያም ስለምትይኝ ያ የሚያስተምረው ከአሁኑ የበለጠ የበፊቱ ነው። በፊት የህይወት ታሪኬ ስለሆነ የፍቅር ታሪኬም የህይወት አጠቃላይ ማለት ነው እና የሚጀምረው ትምህርት ቤት ሃይስኩል ላይ ነው። ሃይስኩል 9ኛ ክፍል ስገባ
ይሻላል እኮ ያው ሚክስ ስለሆነ ዝም። እሺ እሺ ልጀምርልሽ ጋር ሀብለሽ ፍቅረኛሽን ካየሽበት ቀን። እሺ ያየሁበት ቸርች ነው፣ ቸርች ቤተክርስቲያን ማለት ነው። እና እሱ የቤተክርስቲያን አገልጋይ ነው። እኔም እዛ ሳገለግል እዛው ተገናኘን ማለት በቃ ምስኪን ነገር ነው ምናምን በቃ ሰው እኔ ደግሞ ከጓደኞቼ ጋር ምናምን ነገር እንትን ስል እሱ ለብቻው ሆኖ ምናምን አየዋለሁ እና በቃ በዛ ቆይ ይሄንን ልጅ ልቅረበው፣ ለምንድን ነው ብቸኛ የሆነው ጓደኞቼ ላስተዋውቀው ምናምን እያልኩኝ የወንድ ጓደኞች አብረውኝ የሚያገለግሉ የቤተክርስቲያን አብረውኝ የሚሄዱ የሰፈር ልጆች አሉ እና ማታ ማታ ስለሆነ የምንለቀቀው እንዳልፈራ ከእነሱ ጋር ነው የምሄደው የምመጣው እና ግን ከዛ መሀል አንድ በጣም መወዳት ጓደኛ አለችኝ እና እሷ ጓደኛ አላት። የእሷን ያው እንትን ማለት አስፈላጊ አይደለም፣ ግን ይሄ ልጅና እኔ የወደድኩት ልጅና የእሷ ፍቅረኛ ጓደኛሞች ናቸው። ግን እሱን ሳይቀርበው በፊት እኔ ነኝ ያንን ልጅ ያኛው ልጅ ጓደኛዬ ሴቷ ጓደኛዬ ፍቅረኛን ያገናኘዋቸው እንትን ማለት ጓደኛሞች እንዲሆኑ ያደረግኩት ከኔ ከወንድ ፍቅረኛዬ ጋር እኔ ነኝ። ልጁ ብቸኛ ስለሆነ አሳዝኖኝ በቃ ይሄ ልጅ ብቸኛ ነው ለምንድን ነው አብራችሁት ማትሆኑት ምናምን ብዬ ከልጆቹ ጋር ከወንድ ጓደኞቼ ጋር አንድ ላይ ጓደኝነት አስጀመርኩት ማለት ነው። እና ተዋወቃቸው በቃ እነኝህ ልጆች ከሌ ይባላሉ አብረሃቸው ሁኑ ምናምን አያሳዝንም ምናምን አይ ያሳዝናል እየተባለ ነው ብዙ ነገር የሚጀመረው እያሉ ሙድ ይዙብኛል። ያው የልጅነት ስለሆነ 9ኛ ክፍል ነን እና 9ኛ ክፍል አንድ ሃይስኩል ላይ ነው የምንማረው ማለት ነው። እንዴ እዚህ ነው እንደሚማረው ይሄ ልጅ ምናምን ብዬ ያው አካባቢያችን የተራራቀ ነው። እዛ ቸርች ባይመጣ አንገናኝም፣ አላውቀውም ነበር ማለት ነው። ሃይስኩል ሳየው ደግሞ እንዴ ይሄ ልጅ ምናምን ብዬ እጅ ሰላም ምናምን ስለ በቃ አይናፋር ነው ምናምን ሰላም ነው ምናምን ብሎ ወይኔ ምን አይነት አይናውጣነት ምናምን ይላል ማለት ነው ለሰዎች። ከዛን ይነግሩኛል ኧረ ልጁን እኮ ሼም እያስያሹ ነው ምናምን በግድ አይናውጣ አረግሹ ምናምን እያሉኝ በቃ እኔ በጣም በቃ ይሆናል አይደል አይተሹ ሊሆን የምትወጂው እኔ አብሮኝ በሆነ ያኔ ደግሞ ገና ያኔ ፋየር ኤጅ የሚባለው ላይ ስለሆነ በቃ ሁሉም ፍቅረኛ ሲይዙ ምናምን እኔ እስከማናንሽ ለምን እኔ ሳልጀምርም ምናምን የሚል ነገር እንትን አለኝ እና በቃ በጣም እቀርበዋለሁ በጣም ስቀርበው ከዛም በኋላ በቃ እንደዚህ ቀስ እየተባለ ከጓደኞቼ ጋር ሲሄድ እኔ ከሱ ጋር ከኋላ ቀርና እሱ እንዲሸኘኝ ማለት ነው አብረን ምናምን ነገር እንሆናለን እና ጓደኞቼ ሁሉም ሲሄዱ የእሱ ከኔ ጋር ከኋላ እንሆንና አብሮኝ ያደርሰኛል ማለት ነው ከቸርች ወደ ቤት ማታ እና በጣም አደገኛ አባት ነው ያለኝ እና በጣም ጥሩ ነው የዋህ ነው አባቴ። ግን መጠጥ ከጠጣ በድሮ ጊዜ አብሾ የሚባል ነገር ካወቅሻ ብዬ ትምህርት ለመያዝ ተብሎ የቤተ ክርስቲያን ትምህርት ለመያዝ ተብሎ ጠጣ ይባልና ያን ነገር ይጠጣል እና መጠጥ ሲጠጣ ቶሎ እንዲይዝ ግዙን ማለት ነው። ቤቢ ገጠር አካባቢ ሰዎች ሊያውቁት ይችላሉ እና ቶሎ ያንን ግዝ ለመያዝ ለመሸምደድ በልጅነታችሁ ጠጡ ይባሉ እና ያንን አብሾ ይጠጣል በልጅነቱ አባታችን ሲነግረን ማለት ነው። እና ያ ስላለበት መጠጥ ከጠጣ እኛ ላይ በቃ ሌላ ሰው ነው የሚሆንብን። አባቴ ነፍሱን ይማረው በጣም የዋህ ነው በጣም ግን በቃ ከምነግርሽ በላይ በቃ ሌላ ሰው ነው የሚሆንብን። የሚቀጣን ቅጣት ራሱ በቃ በጣም ልነግርሽ ያው የፍቅር ታሪክ ብቻ ስላለሽ አላስረዝም እንጂ በጣም በቃ ክፉ ይሆንብናል ማለት ነው ይቀየርብናል። እና እሱ እንዳያይኝ ተደብቄ ምናምን 12 ሰዓት ሳይሆን ቶሎ ምናምን በር ይቆለፋል ስለምንባል የቆርቆሮ በር ነች የድሮ በር በጋን ይቆልፈዋል ማለት ነው አባቴ 12 ሰዓት ከሆነ ላለም ቶሎ ብለን ነው በቃ ምንገበው እና እሱ ደግሞ ያስቆየኛል ማለት ነው። ከቸርች በቃ ሁሉም ሲገቡ ጓደኞቼ እኔ እና እሱ በር ላይ ቆመን በቃ ይመሻል በቃ ወይኔ ልግባ ብዬ ስገባ በጣም ተቀጥቅጬ መቶኝ ምናምን አባቴ ይገባለሁኝ ማለት ነው። እንደዛ እያለን በቃ የፍቅር ታሪክ 9ኛ ክፍል 10ኛ ክፍል 11ኛ ክፍል ድረስ አብረን ሆነን ግን በዛ መሀል በጣም በቃ አብረን ከሆንን ግን የፍቅር ታሪክ እኔ ነኝ የጠየቁት ጥያቄው ማለት ነው። ለምን ፍቅረኛሞች አንሆንም? ዝም ብለህ እየሸኘኸኝ ለምንድን ነው የምንመለሰው? ሁሌ እኮ ለምንድን ነው እነሱ እንደሚሆኑት ፍቅረኛሞች ለምን አንሆንም ብዬ ጥያቄ ላረግ ጠየቁት እና በቃ እኔም እኮ ፈርቼ ነው እንጂ እኮ ልነግርሽ እያሰብኩ ነበረ። ግን በቃ ብዙ ነገር እንትን ስትይ ፈራሁኝ ምናምን አለኝ ማለት ነው። በቃ ደስ አለኝ ምናምን እሺ አልኩትኝ። በቃ አብረን ነው እሺ አለኝ ነው እንጂ ምን እሺ ይለኝ እለዋለሁ። አብረን ሆንን በቃ ደስ አለኝ እና አብረን ከሆንን በኋላ አንድ ጓደኛ ሌላ ጓደኛ እሱ የሚያውቀው የእሱ ሰፈር ልጅ አስተዋወቀኝ እና ልጁ ፍቅረኛ እንደሆነ እያወቀ
ያለኝ የሚያሳየው ነገር ሌላ ነገር ነው። እሱ በሌለ ሰዓት ምናምን ይጠብቅና እኔ ስጠብቀው አይመጣም ዛሬ ምናምን ይለኝና እኔ ልሸኝሽ ይለኛል። እና በቃ አላል የዛ ሰዓት ምንም ስለማላቅ ይሁን አላቅም የሆነ እንደመላፋት ፍቅረኛ ማድረግ የሚገባውን ነገር እሱ ያደርግና ለማድረግ ምናምን እንዴ ምን እየሆንክ ነው አንተ ጓደኛ ካረል እንዴ እሱ እኮ እንደ ወንድምህ እንደ ጓደኛ ምን ሆነ ነው ምናምን እለዋለሁ። እና በጣም እኔና እሱን ለማጣላት ብዙ ነገር ይጠራል ብዙ ነገር እና ትምህርት ቤት ሃይስኩል ላይ እየተማርን 9ኛ ክፍልና 10ኛ ክፍል አንድ ላይ ነው አንድ ትምህርት ቤት ነን ብዬሻለሁ። እና እዛ ስንማር ክላስ ውስጥ እኔ ክላሳችን ይለያያል። የእሱ ኤ ነው የኔ ቢ ነው። እና እዛ ስንማር እያዳመች ነው ብያ ኤርፎን አርገሽ እና 9ኛ ክፍል እኔ ሆኜ 9ና 10 አብረን ሆነን 10ኛ ክፍል ላይ በቃ በጣም እሱን ፍቅር የያዘው በጣም መውደድ ጀም በቃ እንደሚወደኝ አረጋገጥኩ። እኔም ደግሞ በጣም ወደዋለሁ። በቃ በጣም እላፊ እንትን ማለት ጀመረን እና በዚህ ማለት ደግሞ እህቴ ታላቀቴ ኩዌት የሚባል ሀገር ነበረች እና አባቴ ትንሽ በጣም ቤት ውስጥ እንደነገርኩሽ አስቸጋሪ ባህሪ ስላለው በቃ እኔ ወደ አረብ ሀገር ልሂድ እንዲህ ምናምን እያልኩ አስባለሁኝ እና ለእሱ ለማክረው እላለሁኝ እተዋዋለሁ። በቃችንም ቢያንስ 12 ልጨርስና ወረቀቴን ይዤ ብሄድ ይሻለኛል ምናምን እያልኩ 10ኛ ክፍል ላይ ትንሽ በተን ስልክ ተገዛልኝ ማለት ገዛችልኝ እህቴ እናትና አባቴን ለማገናኘት ብላ ማለት ነው። ከዛን በቃ እሷ ብር ስትልክ ምንም ስትል እሰማለሁ። ደስ በቃ እንዲህ ብር እንደዚህ ይገኛል እንዴ እንደዚህ ያኔ ብዙ ብር ነው 1000 ብርም 2000 ብርም ከተላከ በጣም ደስ በቃ እንትነላል እና በጣም አረብ ሀገር ለመሄድም እጓጓለሁ። በመሀል ደግሞ እሱንም በጣም እየወደድኩት ስለሆነ 9ኛ ክፍል ተዋውቀን 10ኛ ክፍል 1 አመት ሆኖናል ማለት ነው። 10ኛ ክፍል ሆኜ ግን በጣም ባህሪው ተቀየረ ማለት በጣም ወደዋለሁ ይወደኛል። ግን ቅናት የሆነ ስልክ በስልክ እንትን የቴሌ ለምን አይሆንም ሚሴጅ ጤጤጥ ካለ ማን ነው ምንድን ነው እያለ እንትን ማለት ጀመረ እና የሆነ ጊዜ ከትምህርት ቤት ማታ የከሰዓት ገቢታ ሆነን ማታ ስንለቀቅ 11 ሰዓት ምናምን ከፊት ከትምህርት ቤት በመጀመሪያ ወጥቶ ሰፈር ጠበቀኝ ማለት ነው። ቻርጀር ይዞ የገመድ ቻርጀር ይዞ ከዛ ልክ ያ የሆነ ጓደኛ አለው አላልኩሽም? የእሱ ጓደኛ እሱ ከወንድ ጋር ክላስ ውስጥ ያኛው ልጅ ደግሞ ከኛ ክላስ አንድ ክላስ ነው። የሚገርምሽ ነገር የእሱ ጓደኛ ከኛ ጋር አንድ ክላስ ነው እና ከወንድ ጋር ነው የምትቀመጠው። ከወንድ ጋር አረካቷን ብታየው እንዴት እንደሚያደርጋት ምናምን እያለ ላይ ከነግሮታል። ከዛን እኛ ሀገር ናዝሬት ነው አዳማ ማለት ጠላ እንትን ብሎ ጠላ ጠጥቶ ከትምህርት ቤት ቀድሞ ወጥቶ ጠጥቶ እንደ መስከር ብሎ አይኑ ደም ለብሶ ቻርጀር ይዞ ሊመታኝ ማለት ነው። በቃ በጣም ሞልቶታል። ጭንቅላቱን እንደሞላ ያወቅኩት በዛ ነው። እና በጣም እኔ ደግሞ ያቺ ሰዓት ከትምህርት ቤት ቤት ገብቼ ነጠላ ለብሼ ቶሎ ብዬ ቤተክርስቲያን ለመሄድ ያለኝ በቃ እሱን ለማግኘት በዛ ሰበብ ስለሆነ የማገኘው ቻርጀር ይዞ ጠብቁኛል። እኔ ደግሞ አላወቅ ከትምህርት ቤት ላቅፈው ብቻ ወደ ጥግት ስል በቻርጀር ብቻ ነው እጄ ልብልብ ጀጉርድ ነው እንትኔ መታኝ። በጣም ደነገጥኩም። እንዴ ምን ሆነ ነው ምናምን በቃ ለመያዝም እንትን አልኩኝ። ጉርምስና ነው ያስኩኝ ለመያዝ እንዲስፍ ጨረጨር ምናምን ግፍትር አድርገኝ ሁለተኛ ጠገቢ እንዳደርሽ ምናምን ብሎ መጥፎ ስለውሳለበኝ ምን አድርጌው ነው ምናምን ነገር አለኝ አልኩኝና ምን እያሰበ ነው ይሄ ልጅ ጥሩ ልጅ አልነበረ እንደዛ እንትን ብሎ እንደዛ ስንት ነገር ብዬ በጣም በቃ ውስጥ ኢንተርናል እያለቀስኩኝ ስቅስቅ እያልኩ የዛን ቀን ቸርችም አልሄድኩኝም። በቃ እያለቀስኩኝ መሸ። ከዛ እደውልለታለሁ በዛች በበተን ስልኬ ስደውልለት ይዘጋል። አሁን በቃ ጭንቅ መጨረሻ ላይ ስዊች ኦፍ አድርጎት አይሰራም ስልኩ ማለት ነው። ከዛም በኋላ በቃ ምን ሆነ ነው በጠዋት ሄድኩኝ። በጠዋት ሄጄ አገኘሁት እና ምን ሆነክ ነው ምን አድርጌክ ነው? እኔ ትናንትና እኮ ጠላ ጠጥቼ በጣም ተናድጄ ነው እኔን ወይኔ ቀስ በይ እኮ ሰብስቢ ውጥፍ አድርጊ ውጥፍ አድርጊ ማሪዋ። ከዛን በቃ ምን ሆነ ነው ጠዋት ስለው እንደዚህ እኮ ጓደኛዬ እንዲህ ብሎኝ ነው። ትምህርት ቤት አብዲ የሚባል ልጅ አለ አብሮሽ የሚቀመጥ እንዴት አደርገልሽ እንዴ? እሱ እኮ ጎበዝ ተማሪ ስለሆነ ነው ከእሱ ጋር የምቀመጠው። እኔ በትምህርት ጎበዝ እንደሆን ጥሩ ደረጃ እንድደርስ አትፈልግም ምናምን እለዋለሁ። እና ልጁ ደግሞ በጣም የእንትን መጋዘን አላቸው ምናምን እኛ ሀገር በቃ የሀብታም ልጅ ነው ልጁ ማለት ነው። እና እረፍት ሲወጣ ብስኩት ምናምን ይገዛልኛል። ቶሎ ብሎ ጎበዝ ተማሪ ስለሆነ ይገባል። ከእሱ ጋር ቁጭ እላለሁ። ብስኩቱን ምኑን እየበላሁኝ አብሬው በቃ ቁጭ እላለሁ። ለካ ያኛው ልጅ በቃ ከዛኛው ልጅ ጋር ከራሱ ጓደኛ ጋር አጣልቶኝ ከዚህኛው ብር ተቀብሎ ለዚህኛው ሊያጣብሰኝ ይፈልጋል። እኔ ይህን ነገር አላወቅኩም። ከዛ ልጁ ደግሞ አልነገረኝም። ያኛው ልጅ እንደሚወደኝ አልነገረኝም። ግን በጣም ነው በቃ የምንቀራረበው፣ አብረን ነው የምንቀመጠው ምናምን። ከዛን
ቆይ ይሄ ነገር ምንድን ነው? በቃ እንትን እያልኩኝ ባስብ ምንም ነገር ሊመጣልኝ አልችልም። መጨረሻ ላይ ምንድን ነው ማን ነው እንደዚህ እያለ የሚመክር ምናምን ስለው ጓደኛዬ ከዚህ ልጅ ጋር እንዳትቀመጭ የነገረኝ ነገር አለ፣ ከዚህ እንደውም ሲስማት ደርሼባታለሁ ብሎኛል። ስለዚህ ከዚህ ልጅ ጋር እንዳትቀመጭ አለኝ። እሺ በቃ እኔ ቦታ ቀይራለሁ፣ አኮርፈዋለሁ፣ አንተ ብቻ እንትን አትበለኝ፣ አትጣለኝ ምናምን አልኩት። እሺ ያለ ቦታዬን ቀየርኩኝ። ልጁ ምን ሆነሽ ነው የተለወጥሽው ምናምን፣ በቃ እኔ ከአንተ ጋር መቀመጥ አልፈልግም ምናምን አልኩት። ከዛ ግን እኮ እኔ እወድሻለሁ ምናምን ሲለኝ እንደ አንተ ያመሃል እንደ ልክ አንተ ነህ እንደዚህ አይነት ፊት እየሰጠኸው ነው ልክ አንተ ነህ እንደዚህ የምታስጠምደኝ ምናምን ብዬ ከልጁ ጋር በቃ እንትን አልኩኝ፣ ተቆራረጥኩኝ፣ ተጣላሁት ማለት ነው፣ አኮረፍኩት። ከዛ በቃ ሳኮርፈው ያኛውን አብሮ የሚቀመጠው ልጅ ደስ አለው። አሁን ደስ አለክ ምናምን አለ። አዎ ደስ ብሎኛል ምናምን አለ። ከዛ በቃ እንትን ከዛ ልጅ ጋር ያለንን ነገር እንትን አለ። በቃ ቅናቱን አቆመልኝ። ኡፍ ብዬ በቃ እንትን ብዬ 10ኛ ክፍል ተፈተንን። 11ኛ ክፍል ውጤት መጣልን ማለት ነው፣ ፕሪፓራቶሪ። እኔም እሱ መጣልን። በጥሩ ደረጃ አለፍን ሁለታችንም። ከዛን 11ኛ ክፍል ነው በቃ ፈተና የበዛው የዛ ሰዓት ነው። አባቴ በጣም ኦቨር በቃ እንዲጭራሽ የጎረመስኩ ስመጣ በፊት የሚወደኝ በቃ ትንሽ ነገር እንትን ሲል ሲጠጣ ይነሳብኛል፣ ሊመታኝ ሊደበድበኝ ምናምን አባቴ። ከዛም በቃ አረብ ሀገር መሄድ አለብኝ ብዬ 11ኛ ክፍል መጨረሻ አካባቢ ላይ ትቼ ወደ አረብ ሀገር ለመሄድ እህቴን አስጨርሽልኝ ፕሮሰስ ምናምን ብያት እንትን አልኳት። ከዚ ሳስቸግራት እሺ በቃ እሺ አልኩኝ። እሺ ጀምርልሻለሁ፣ አንቺ መማር አትፈልጊም? ራስሽን ማጥፋት ነው ፈልጊው? አዎ በቃ ራስሽን ከምታጠፊ አረብ ሀገር ጀምርልሻለሁ። እሺ ብላ ኩዌት ነበረች፣ ለእኔ ቤይሩት ጀመረችልኝ ማለት ነው ፕሮሰሱን። ከዛን ደስ አለኝ። እሺ በቃ ስነግረው አዎ ሂጂ አለኝ ከአንዳንድ ማለት ነው። እና በቃ ሂጂ አሁን ነገሩ ለኮሜንት መልስ አትስጡት ያለሽ በጣም እንደኔ አሁን ነፍሱን ይማረው። እሺ አላይም በቃ ያለሽ አፈር ቢና ስትለኝ ሆን አንቺ ሀቢባ ብትሆኝና እኔ ባለ ታሪክ በሆን ይኸውልሽ እዚህ ጋር አሁን ሶፋላ እንዲህ ተኝቼ እግሬን ሰቅዬ ስልኩን እንዲያስቀምጨው አላያችሁም፣ አታዩኝም፣ ጥር ቀደዋለሁ በቃ ምን አገባሽ? ገባሻ? እና እሺማዬ እና አረብ ሀገር ሄድኩኝ። አረብ ሀገር ሆኜ ምሳሌ እንዲህ ተኝቼ ነው ምሳሌ ተኝተሽ እንዲህ ተኝተኝና ስልክ ቁጭ ታደርጊዋለሽ በቃ ታወሪያለሽ እና ከዛ የማይስማ ያልሰማ ስማ ምን አገባሽ አንቺ? እሺማዬ እና ከዛም በቃ አረብ ሀገር እንትን አልኩኝ፣ አረብ ሀገር ጀመርኩኝ፣ ሄድኩኝ። ከዛን አረብ ሀገር ሄጄ ቤይሩት ላይ ያኔ ዋትሳፕ ሴትዮዋን ስልክ ምናምን ለእህቴ ተደውሉላት፣ እህቴ እንትን ስልክ ይሰጣት ስልክ ታውራ ምናምን ነገር አለቻት ማለት ነው ለሴትዮዋ ደግሞ በጣም ጥሩ ናት። እሺ ብላ ሰጠችኝ ስልክ ማለት ነው። ትንሽዬ ነች ሳምሰንግ ጊዛን ጊዜ ሰጠችኝ እና ዋትሳፕ አወረድኩኝ፣ አወራዋለሁ። ከዛን ሳወራው እያወራሁትኝ ተቀያየረ ማለት ነው። ባህሪው ኦቨር ተቀያየረ። በቃ የሚያወራኝ ነገር እዛ ሆኖ በቃ አልተውሽም ምናምን ያለኝ እዛ ሆኜ በቃ ኦንላይን ገብቶ አያወራኝም እኔን ማለት ነው። ማሳንጀር ላይ ቂው ለእኔ ድምፅ እየላከ ማሳንጀር ላይ ቂው ድምፅ ይላል ማለት ነው። እኔ እሱን ብቻ ነው የምጠብቀው። ማታ ስራ እንዴት ጨርሼ በቃ ስልኬን እስከሚይዝ ድረስ ማታ ነው ስልክ ተብያለሁኝ። በቃ ሮጬ ስልኬን ነው በቃ ለመያዝ የምጣጣረው ማለት ነው። ልክ ሲይዝ ደግሞ ቆይቶ ይመልስልኛል። ሲመልስልኝ ደግሞ ሜሴጅ ጣጣ ይላል ማሳንጀር ላይ ማለት ነው። ምንድን ነው ይሄ? ከዛ ማን ነው የሚልክልግን የሁሉ ድምፅ ምናምን ነገር ስለው በቃ አመችም ምናምን አለኝ። እንድመች ይፈልጋለሁ ምናምን አለኝ ማለት ነው። እሺ በቃ ብዬ 2 ዓመት ልጨርስና አመጣለሁ አልኩት። እሺ 2 ዓመት እስከም ምንም ነገር አታደርግ ትጠብቀኛለህ? 2 ዓመት እንደምንም ጨርሼ እመጣለሁ ምናምን አልኩት ማለት ነው። እና ቤተሰብ አባቴም ነይ ልጄ ሳልሞት ነይ ይህኝ ምናምን ማለት ጀመረ። እርጅና እየመጣ ሲመጣ ማለት ነው። ከዛ እሺ በቃ እመጣለሁ፣ 2 ዓመት ልጨርስ ኮንትራቴ እመጣለሁ፣ መጥቼ እንደውም ማግባት ፈልጋለሁ ምናምን አልኩኝ ማለት ነው። እኔ ማለት ምንም አላወኩም የዛ ሰዓት። ከዛ መጥቼ ለአንተ ግን ብር ስለሌለኝ የቤተሰብ ድሃ ስለሆኑ ለእነሱ ቤት እያሰራውኝ ስለሆነ ብር የለኝም እና ምንም ነገር ብር ላኪልኝ አትበለኝ። 5000 ብር አንዴ ጠየቀኝ ማለት ነው። 5000 ብር ሲጠይቀኝ እንዴ እኔ 5000 ብር ከየት አመጣለሁ? ቤት ለቤተሰብ እያሰራውኝ ነው። እና ለምንድን ነው ብር የምትለኝ? እኔ እኮ የለኝም ብር ስለው